በአላህ የተጠጉትን አላህ አሳፍሯል አላህ አሳፍሯል ተወኩልን በአላህ አድርግ والله አላህ አሳፍርህ አላህ አሳፍርሽ መቲ የሙሐረም ወር 10ኛው ቀን አሹራ ተብለው የሚተጠራችበት ወር ላይ ደግሞ ከባድ የተከበረ ወር ነው ሰማው ሸህሩላህ የአላህ ወር ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጠርተውታል በተከበረ ወር ላይ ዙል መስራት اعظم خطيئه ووزرا الله سبحانه وتعالى ان الله افتتح سنه بشهر الحرام رمضان ቀጥሎ የተወደደ ጾም ማለት ሸህሩላህ المحرم የሙሐረም ወር ነው አሉ ረሱል አለይሂ ሰላቱ ወሰለም فانا احق بموسى منكم الله اكبر ከሙሳ በሙሳ በኩልማ ከናንተ ይልቅ እኔ የተገባው ነኝ ሙሳም ከፊራውን ጋር እዛ ግብግብ የገቡበት የተጋጩበት የተፋለሙበት ጉዳይ የዚህ የኡልሁያ ጉዳይ ነው የአሹራ ቀን ጾም احتسب على الله ዘንድ ተስፋ አደርጋለሁ አዩ ከፍረ السنه التي قبله ያለፈውን አመት የአንድ አመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ሱብሃንአላህ የአንድ አመት ወንጀል ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰራው እጅግ ማራኪ እይታ ያላቸው ሲሆኑ ደርሰመን ፕሬዘንት ከመክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ105 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስምቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ዛሬ አሹራ የድል ቀን በሚል ርዕስ ከናንተ ውድ ወንድሞች አባቶች እናቶች ጋር ቆይታ አደርጋለሁ። አሹራ የሚባለው ወር ማነው ቀን በዚህ በተከበረው በሙሐረም ወር ውስጥ የሚገኝ ነው። ሙሐረም የሚባለው ረሱል አለይሂ ሰላቱ ወሰላም በሐዲሳቸው በደንብ የተነተኑት የገለጹት አላህ Subhanahu Wa Ta'ala በቁርአን ላይ የገለጸው ከተከበሩ ወራቶች መካከል አንዱ ነው። አላህ በቁርአን ላይ ሲናገር ሱረቱ ተውባ إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم الله ዘንድ ወራቶች አለ 12 ናቸው شهرا في كتاب الله በአላህ መጽሐፍ በቁርአን ላይ የተጠቀሱት ወራቶች 12 ናቸው መቼ ነው እነዚህ የተወሰኑት ከተባለ يوم خلق السماوات والارض الله ሰማይና ምድርን በፈጠረበት ሰዓት ላይ ወራቶች 12 እንደሆኑ ገለጸ منها ከነሱ ደግሞ ከ12ቶቹ 4 حرم አራቱ በጣም የተከበሩ ናቸው ረሱል አለይሂ ሰላቱ ወሰላም በሐዲስ ላይ ቡኻሪ ሙስሊም በዘገቡት ሐዲስ ላይ ሲናገሩ ان الزمان قد استدار كهيئته يوم خلق الله السماوات والارض ዘመናትኮ አላህ Subhanahu Wa Ta'ala እንደፈጠራቸው ሆነው እኮ ተመልሰዋል السنه 12 شهرا ወራቶች 12ቶች ናቸው አኖ السنه አንድ አመት ማለት 12 شهرا 12 ወራቶች ናቸው منها كنسوس 4 حرم አራቱ የተከበሩ ናቸው 3 متواليات 3 ተከታታይ ናቸው አሉ ذو القعدة وذو الحجة والمحرم قالنا ورجب شهر مضر الذي بين جمادى والشعبان በጁማዳና በሻዕባን መካከል ያለው ደግሞ ረጀብ የሚባለው አራቱ የተከበሩ ናቸው እነዚህ አራቱ ወራቶች ላይ ወንጀልን መፈጸም ወንጀልን መስራት ከባድ ነው ይህ ደግሞ አሁን ያለንበት የሙሐረም ወር 10ኛው ቀን አሹራ ተብለው የሚተጠራችበት ወር ላይ ደግሞ ከባድ የተከበረ ወር ነው አላህ ወደ ራሱ ያስጠጋበት ሰማ أن النبي صلى الله عليه وسلم سماه شهر الله يا الله ور بلو نبي صلى الله عليه وسلم ጠርተውታል الله ወደ ራሱ ያስጠጋበት ወደ ራሱ የሚጠጋ ነገር ደግሞ የተከበረ ነው ልክ ነቢያቶችን የራሱ ባሪያ ድንቅ የተከበሩ ባሪያ ብሎ ነብዩና አለይሂ ሰላቱ ወሰለም ኢብራሂምን ኢስሐቅን ያዕቁብን وغير من الانبياء الى عبوديته እንደጠራው ونسب الى بيته እንደዚሁ ቤቱላህ የአላህ ቤት ብሎ እንደጠራው وناقته ناقة الله بلو اتي الله جملات بلو كبراتون እንደገለጸው ወሩም شهر الله محرم
የአላህ ወር ተብሎ መጠራቱ ወደ ራሱ ማስጠጋቱ የወሩን ታላቅነት ያመለክታል ሐሰን አልበስሪ ረህመቱላሂ ዐለይሂ ሲናገሩ ምን ይላሉ አፍደሉል አሽሁር ሁሩም ሸህሩላህ አልሙሐረም ከወራቶቹ የተከበረው ወር ማለት የሙሐረም ወር ነው الله سبحانه وتعالى إن الله افتتح سنة بشهر الحرام ورون الله أمتن سيجمرو بتكبر ورجمرو بمان بمحرم وختمها عند الزيوم سيزاقات مصر ولتنيا وربلو سيزاقات رمو بشهر الحرام بتكبر ورزقو مصر ولتنيا ورمن نبر ذو الهجة مجمرا ور يتكبر سيزاقو بتكبر ور الله زقو أعظم عند الله من المحرم الله زند عند محرم دغمو ما نو فليس شهر سنتي بآمت است يتكبر ويلم بعد شهر رمضان كرمضان ور قتلو يتكبر ويلم اعظم عند الله الله زن بتام يتكبر من المحرم كمحرم يبلط يلم كرمضان قتلو በጣም ክብር ወር ማለት አሁን ያለንበት የሙሐረም ወር ነው ይህ የሙሐረም ወር ትልቅ ቦታ ስላለው አቡ ዑስማን ነህዲ ረሂመሁላህ كانوا يعظمون 3 عشرات 3 አስሮችን ያከብሩ ነበር የመጀመሪያው አሽሩ الآخر من رمضان የረመዳን የመጨረሻ 10 ሌሊቶችን ትልቅ ቦታ ይሰጡ ነበር والاشهر الاول من ذي الحجه የذو الحجه ደግሞ የመጀመሪያ 10 ቀናቶችን ትልቅ ቦታ ይሰጡ ነበር እንደዚሁም والاشهر الاول من محرم የሙሐረም 10 ቀናቶችንም እንደዚህ ትልቅ ቦታ ይሰጣቸው ነበር በእነዚህ ቀናት አላህ ቁርአን ላይ ሱረቱ ተውባ ምን አለ فلا تظلموا فيهن انفسكم ነፍሶቻችሁ እንዳትበድሉ ወንጀል ላይ እንዳትወድቁ ከባድ ነው ቀታዳ ረህመቱላሂ ዐለይሂ ሲናገሩ ان الظلم في الشهر الحرم በተከበረ ወር ላይ ዙልም መስራት اعظم خطيئه ووزرا በጣም ووزرا በጣም ከባድ ነው ወንጀልነቱ ኃጢያትነቱ የከበደ ነው አላህ ባከበራቸው ወር ላይ ወንጀልን መስራት من الظلم فيهما سواهما ከነሱ ከሌላ ወር በሚሰራ የበለጠ በእነዚህ ወር ደግሞ የሚሰራው ከባድ ነውና ተጠንቀቁ ይላሉ ስለዚህ ይህ ወር ትልቅ ቦታ ያለው ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አፍደሉ الصيام بعد رمضان ከረመዳን ቀጥሎ የተወደደ ጾም ማለት ሸህሩላህ المحرم يمحرم ورنو قالوا رسول عليه الصلاة والسلام وأفضل الصلاة بعد الفريدة كقديتها صلاة بوالا دمو بلاي الصلاة مالت صلاة الليل يلالي الصلاة نبلو رسول عليه الصلاة والسلام إهن تناقروا لازم يتكبر ورلاي الله سبحانه وتعالى مننا امتطوال አሹራ የሚባለው ነገር አምጥቷል ይህ አሹራ የሚባለው ነገር ትልቅ ቦታ አለው አሹራ የሚባለው ከሙሐረም 10ኛው ቀን ላይ ያለ ነው ይህ 10ኛ ቀን ረሱል አለይሂ ሰላቱ ወሰለም መዲና በገቡበት ሰዓት ላይ ቀዲመ ነብይ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ፈርአል ይሁዶችን ተመለከቷቸው ተሱሙ يوم አሹራ ይሁዶች የአሹራ ቀንን ሲጾሙ አዩና فقال ما هذا የምታደርጉት የምትጾሙት ምንድነው ብለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ጠየቋቸው فقال هذا يوم الصالح إما هذا يوم الصالح يدقوكو كأنه هذا يوم نجى الله بني إسرائيل من عدوهم إيه كان مالت الله بني إسرائيل كتألاتاتشو نجا علبت كأنه فصامه موسى صوموتال لزينو إنيا من صومو بلو يهودو سينادروا فقال يزيجي الله ملك تنيام نبي عليه الصلاة والسلام نالو فأنا أحق بموسى منكم الله أكبر كموسى بموسى بكلما كان أنت إلك أني يتقبوني لموسى أني يتقبوني إن أنت من قدون تساتشو مسعفون برزاتشو يراساتشو من قد متكتلو بموسى قد كتبا لما فأنا أحق بموسى منكم كموسى ما لموسى ما نيكربكني فصامه رسول صومتنا وأمر بصيامه بندي صوم مززو رواه البخاري كموسى بكل الناس كربنين إسلام وندم ما ماتشنت الأنبياء إخوتنا النبي صلى الله عليه وسلم نبياتو تباتك على وندم ما ماتشناتو ودينهم واحد ديناتهم عندنا إسلامنا الله ببتشينነት የሚገዙት ወኡማቱም ሸታ ቅርንጫፍ እናቶቻቸው ይለያያሉ አሉ ምንድነው ቅርንጫፍ ጉዳያቸው ሊለያይ ይችላል ህግጋቱ
በተመሰረታዊ ነገር ግን አንድም ነቢያት አይለያይም ወለቀድ በአስና في كل أمة رسولا أن يعبدوا الله واجتنبوا الطاغوت በርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ትውልድ ላይ መልእክተኞችን አስነስተናል ነቢያቶችን ልከናል አለ 124000 ሩሱሎችና ነቢያቶችን አላህ በአጠቃላይ ልኳል የሁሉም መፈክር ምን ነበር أن يعبدوا الله اللهم በብቸኝነት ተገዙ واجتنبوا الطاغوت ጣዖታትን እራቁ ይሉ ነበር ሙሳም ከፊራውን ጋር እዛ ግብግብ የገቡበት የተጋጩበት የተፋለሙበት ጉዳይ የዚህ የኡልሁያ ጉዳይ ነው አምላክ ማለት አላህ ነው ሊመለክ የሚገባው አላህ ነው ሲሉ እሱ ደግሞ አነ ረብኩሙል አዕላ ታላቁ ጌታችሁ ነኝ ይል ነበር ስለዚህ በአቂዳ አንድ ስለሆኑ ለሙሳማ እኔ የተገባው ነኝ ያሉ ረሱል አለይሂ ሰላቱ ወሰለም ስለ ጾሙ ትንሽ ላውራና ከሙሳ ጋር ያለውን ደግሞ ትንሽ ሰጣቸዋለሁ አይረዝምም ዛሬ ኢንሻአላህ عبدالله بن عباس رضي الله عنهما باستلفت حديث اندلال قال ما رأيت النبي صلى الله عليه وسلم يا الله ملكتنيا التملكتكم يتحرى صيام يوم فضله على غيره إلا هذا اليوم يوم عاشوراء وهذا الشهر يعني شهر رمضان لما تصوم سيغابو سيفلقوا التملكتكم عند محرم ور يزتش عاشوراء كانالو እቺን ቀን በጣም ይጓጉ ጾሙት ነበር وهذا الشهر يعني ይሄንን ሸርሃሉ ምኑም ረመዳንን ነብዩ በሙሉ ይጾሙ ነበር ሁላችንም ለግዴታ ሆነ ነው ከዛ በተጨማሪ ግን ሲጓጉ ለመጾም ሲፈልጉ ያየውት ቀን ቢኖር የምን ቀን ነው የአሹራ ቀን ነው ይሄንን ቀን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ይጾሙ ነበር ለዚህም ረሱል ሰለላሁ ዐለይሂ ወሰለም ሽልማቱን ሲናገሩ አቢ ቀታዳ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ሲያሙ የውም አሹራ የአሹራ ቀን ጾም احتسب على الله الله ዘን ተስፋ አደርጋለሁ አዩ ከፍረ ሰነተ التي قبله ያለፈውን አመት የአንድ አመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ሱብሃንአላህ የአንድ አመት ወንጀላችን ብዙ ነው የተከበሩ ወራት ሲመጡ አጋጣሚዎች ሲመጡ والله ሁሉ ጊዜም ልባችን ወደ አላህ ሊንጠለጠል استغفار ልናበዛ ተውባ ልናበዛ ይገባል ጡባ አሉ ምንኛ ታደለ ጀነት ተረጋገጠችለት እኮ ማለት ጡባ ለማን من كسر صحيفته استغفارا من وجد في صحيفته استغفارا كثيرا መጽሐፉ ላይ መዝገቡ ላይ ብዙ استغفارን ያገኘ ሰው ጡባ አሉ ረሱል አለይሂ ሰላቱ ወሰለም መዝገባችን ምን በስተዋል ምህረት እየለመንን ነው አላህን ጋር እየተመለስን ነው ተውባ ያደረግን ነው ረሱል አለይሂ ሰላቱ ወሰለም الذي غفر الله ما تقدم من ذنبه وما تأخر ያለፈው የወደፊት ወንጀል የማራቸው አላህ ጀነት የመሰከረላቸው ጀነትን በአይናቸው ያሳያቸው ሰባት ሰማይ ግብዣ አድርጎላቸው ወጥተው የተከበረ ነገር አላህ ያሳያቸው አሽረፉል አንቢያ ወልሙርሰሊን ብሎ የነቢያቶች የበላይ ያደረጋቸው የሱ ወዳጅ ያደረጋቸው ረሱል አለይሂ ሰላቱ ወሰለም በቀን ከሰባ ጊዜም 100 ጊዜም በሌላ ዘገባ እንደመጣው استغفار ያደርጉ ነበር አብዱላህ ኢብኑ ዑመር ሲናገር በአንድ መጅልስ ላይ አንድ ቦታ ላይ ቁጭ ብለን ኩና لنعد لرسول الله صلى الله عليه وسلم 100 استغفار 100 ቁጥር ነበር اللهم اغفر لي وتب علي الله ويمارኝ በኔ ላይ ተመለስልኝ ይቅር በለኝ ያሉ ነብዩ صلى الله عليه وسلم فكيف بنا እኛስ እኔና አንተስ ወንድሜ እኛስ ታዲያ በቀን ስንት ወንጀሎች አሉብን አይናችን ብዙ ወንጀል ጆሮአችን ቀልባችን ያ አላህ በወንጀል አጎብጠን استغفار አላህ እድሉን አመጣልን ምን አንድ አሹራ ቀን ጾም ምን ማድረግ የአንድ አመት ወንጀል በርግጥ የአንድ አመት ወንጀል ሲባል ከባኢር الذنوب አይደለም ልብ በሉ ሰጋኢር الذنوب ትናንሽ ወንጀሎችን ነው የሚመራው ይሄ እድል ነው ለምን ትናንሽ ወንጀሎች ናቸው ተጠራቅሞ ምን ይሆኑት ከባኢር الذنوب የሚሆኑት ስለዚህ አላህ እድሉን አምጥቶልና ከባኢሩን ደግሞ በተውባ ካልሆነ አይማር ከባኢሩ الذنوب ተውባ ነው የሚያስምር ስለዚህ ሁሌ ተውባ እናድርግ ወቱቡ ኢለላሂ ጀሚአን አዩሃል ሙእሚኑን ለዓለኩም ትፍሊሁን ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሱብሃንአላህ ይሄ የቁርአን ያወረደው እኮ መቼ ነው ሰሃቦች ቤት ንብረታቸውን ትተው ሚስት ልጆቻቸውን ትተው ለአላህ ዲን ልጋፈጥ ዲኔን በነጻነት ልገዛ ይገባል አላህን በብቸኝነት ምገዛበት ቦታ ይሻላል ወደ መዲና ከተሰደዱ በኋላ አላህ ወቱቡ ኢለላሂ ጀሚአን አዩሃል ሙእሚኑን ለዓለኩም ትፍሊሁን አላቸው
እናንተ አማኞች ወይ ትድኑ ዘንድ ሁላችሁም ወደ አላህ ተመለሱ አለ ተውባ እናድርግ ወደ አላህ እንመለስ አላህ ሁሌ ጥሪ ያደርጋል ማን ነው የሚምረኝ ይላል የሌሊቱ 1/3 ሲቀር ይወርዳል ينزل ربنا الى السماء الدنيا ጌታችን አላህ ወደ ቅርቢቷ ሰማይ አላህ ይወርዳል ማን ነው የሚለምነኝ የምሰጠው ማን ነው የሚጠይቀኝ የምሰጠው ማን ነው የሚለምነኝ የምቀበለው ማን ነው ማረኝ የሚለኝ የምምረው ይላል አላህ ያ ኢባዲ ሐዲስ አልቁርስ ላይ እናንተ ባሪያዎች ወይ انكم تخطئون بالليل والنهار እናንተ በቀን በሌሊት እኔን ታምጻላችሁ وانا اغفر الذنوب جميعا እኔ ደግሞ ወንጀሎችን በአጠቃላይ የምምር ጌታ ነኝና ማረኝ ብላችሁ ለምኑኝ اغفر لكم እምራችኋለሁ ወንጀል ሰርተን ስንመለስ እንደ አላህ የሚደሰት والله ማንም የለም አንድ ሐዲስን ታውቁታል ያ ምስኪን ምግቡን መጓጓዣው ላይ ጭኖ ምን ብሎ ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ መልክ ሲነግሩኮ ነው አላህ በባሪያው ተውበት ይደሰታል አሉ في رحالكم አንዳቸው አሉ من احدكم في رحالته በመጓጓዣው ላይ وعليها طعامه وشرابه የሚጠጣው የሚበላው ምግብ ጭኖ መንገድ ወጣ ልክ መሃል መንገድ ሲደርስ فانفلتت منه እቺ ግመሊቷ ከሱ ፈረጠጠችበት ጠፋችበት በዚህ ቤት ሊያገኛት አልቻለ እንዳይመለስ የመጣበት መንገድ ሩቅ ነው እንዳይሄድም ሩቅ ነው የሆነ ዛፍ ላይ መጣና ፈርጠጃ في ظلها እሷ ጥላ ላይ ጋደመል ሞት ከመጣብኝም እዚህ ይምጣ ብሎ ተስፋ ቆርጧል ጋደም እንዳለ ቀናሲ ግመሊቷን አገኛት ሊሞት ብሎ ህይወት ያገኘ ሰው ምን አይነት ደስታ ነው ይመጣል ታስብ አንተ ተስፋ ቆርጠ ተስፋህን ሙሉ የሚያደርግልህ ነገር ሲመጣ እንዴት ነው የምትደሰተው لقوامان يعز درجنا اللهم أنت عبدي وأنا ربك دستو أسكرونا الله وي أنت يني باريانا أنا دقمو جيتا هنيانا إيه نقركو كفرنا نبي يقول على كفروتم ليلا تابيلا على التفلتم أخطأ من شدة الفرح بتأم كمدسة تتنسى تسعساتان أزر ساتوت نبي صلى الله عليه وسلم أصابوا من نبر جيتاي አንተ ጌታዬ ነህ አንተ ባታደርግልኝ ማን ያደርግልኝ ነበር እኔ ደግሞ ባሪያህ ነኝ ምስጋና ይገባልኝ ነበር ግን ደስታው አሰከረውና ምን አደረገው አላህ ወይ አንተ እኔ ባሪያ ነኝ እኔ ደግሞ ጌታህ ነኝ አላህ አልቀጣው ተሳሳተ አሉት ነብዩ ሰለላሁ ዐለይሂ ወሰለም ከመደሰቱ የተነሳ አላህ አሉ ይህ ሰውዬ ከተደሰተ የበለጠ ባሪያ ወደሱ ሲመለስ ይደሰታል አላህ ከተደሰተብን ጠላታችን ሸይጣን ከተበሳጨብን ታዲያ ምን የሚያስደስት ነገር አለ ወደ አላህ ስንመለስ ሸይጣን ከተበሳጨ አላህ ከተደሰተ ከዚህ በላይ አለ በአላህ ስለዚህ የአንድ አመት ወንጀል ያስምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ በሌላ ሐዲስ ላይ እንዲያሉ رسول صلى الله عليه وسلم حين صام رسول الله صلى الله عليه وسلم يوم عاشوراء يا عاشوراء كان سيصومنا وامر بصيامه اندي صوم سيازو قالوا يا رسول الله صحابه ጥያቄ ያቀርቡ አንተ አላህ መልእክተኛ ወይ انه يوم تعظم اليهود والنصارى ይሄ ቀን እኮ ይሁዶችና ነሳራዎች በጣም ያከብሩት ቀን ነው فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ فاذا كان عام المقبل ሚቀጥለው አመት ኢንሻአላህ አያችሁ ሁሉም ነገራችን ምን መግባት አለበት ነገ እንሰራለው ሲባል ኢንሻአላህ አላህ ካላለ ይሆናል እንዴ አይሆንም والله የፈለገ ብናቀርብን ብንል አላህ ካላለው አይሆንም وما تشاءون الا ان يشاء الله يا ابن ادم انت تريد وانا اريد انت يا ادم ልጅ አንተም ትፈልጋለህ እኔም እፈልጋለሁ እኔ የምፈልገው ብቻ ነው የሚሆነው አላህ በአላህ መሽያ ብቻ ነው ሁሉም ነገር የሚሆነው ነብዩ ምናምን ሰለላሁ ዐለይሂ ወሰለም فاذا كان عام المقبل የይሁዶች የሚያከብሩት ቀን ነው ሲባሉ አላህ ብሎ ኢንሻአላህ የሚቀጥለው አመት ከደረስን ሱምና اليوم التاسع ዘጠነኛውን አብራ አድርገን እንጾማለን አስረኛው ገል የተባለው ይሁዶች አስረኛው ይጾማሉ አይደል ከነሱ ጋር ላለመመሳሰል ዘጠነኛውን እንጾምና አስረኛውን እናስከትላለን ከነሱ ጋር ምን ሆነ ማለት ነው ሙኻለፋውን ማለት ነው قال فلم يأتي العام المقبل عبد الله بن عباس يناغروا يميمطوا عمت المتام حتى توفي رسول الله صلى الله عليه وسلم الله ملكتنيا نبي صلى الله عليه وسلم ጊዜያቸው ደርሶ ይሄዱ ቢሆን እንጂ ነብዩ ወደ አኺራ ሄዱ ነብዩ ሞቱ صلى الله عليه وسلم ለዓለማት ዝነት የተላኩት ረሱል አለይሂ ሰላቱ ሰላም ዱንያን ተሰናብተው ሄዱ ነገር ግን ዲናቸው ቀሪ ነው ንግግራቸው ቀሪ ነው አስተምሯቸው ቀሪ ነው ይሄንንም የሚቀጥለው እንደርሳለን ብለው ስለነየቱ ይላሉ ኢማሙ ሻፊ ወአስሐቢ ወአህመድ ወኢሳብ ወአኸሩ ሌሎችም يستحب الصوم التاسع والعاشر
ዘጠነኛውና አስረኛውን ጀሚዓን አንድ ላይ አድርጎ መጾም የተወደደ ነው ለምን لأن النبي صلى الله عليه وسلم صام العاشر አስረኛውን ጾሙ አሳዩ ونوى صيام التاسع ዘጠነኛውን ግን ነይተው ነበር ኢንሻአላህ የሚቀጥለው አመት ከደረስን ዘጠነኛውን ከአስረኛው ጋር እንጾማለን ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነየቱ ነገር ግን አልደረሱም ጊዜ ሲደርስ ለማንም ጊዜ አይሰጥም ይሄ ነው ሞት ሲመጣ ትልቅ ነው የአገር ሽማግሌ ነው እና ቆየው አስተራቂ ነው አይልም እርጉዝ ናት ትውለድ አይልም አረ ህፃን ነው ይቦርቅ ይጫወት አይልም ሳምንት ነው ከተጋቡ አረ ጫጉላቸውን አልጨረሱም ይደሰቱ አይልም اذا جاء اجلهم لا يستأخرون ساعه ولا يستقدمون ጊዜው አይደረሰይ ሰዓት አጀሉ የመጣ ጊዜ አንድ ሰዓት ወደፊት ወደኋላ አይልም በዛው ሰዓት ይዞ ይዳል ولا يؤخر الله نفسا اذا جاء اجلهم والله خبير بما تعملون ብሏል ስለዚህ አናቆም والله አናቆም ደካሞች ነን እኔ والله ይሄ ፕሮግራም የተለያዩ ሚዲያዎች ሲያስታውቁት ምን ሲሉት ሰጋው በራሴ ትላንት አልመጣውም እዚህ መስጊድም አላያችሁኝ ሁለት ቀን ያው አላህ ማንነታችን ሲያሳይኩን እኔ ወጣት ነኝ ብለን ስንንቀሳቀስ ምንድን ንፋስ ነገር አላህ አመጣና መቆም ጭምር አቃተኝ ሰላት ለመስገድ መቆም አቃተኝ በዚች ሁለት ቀን የጨነቀኝ እንደው ህዝብ ጠርተን እንዴት ለውን ነው ያ ረብ እንደው ደካማ ነኝ ታላቅነትን አውቅ ያለው ጌታ ይማረኝ አልኩ አልহামዱሊላህ አላህ ደግሞ ወደ ነበርኩበት መለሰ ደካሞች ነን በአንድ ሞለቀን ከፈለገ በሰከንድ ውስጥ አላህ ሚሰራውን አላህ ያሳየን ነው በባለፉት ስንት ወራት ቱርክና ሶሪያ ድንበር ላይ አላየን በደቂቃ ውስጥ ስንት ህዝብ እንዳለቀ ስንት ህንጻ እንዳለቀ የአላህ ቀጠሮ ከመጣ የአላህ ትእዛዝ ከመጣ والله ባንድ ጊዜ ነው ድብልቅልቁን አላህ ያውጣል የሱ ቁዋው ልዩ ነው ስለዚህ ደካማነታችን አውቀን ነገውን ነገር ይመጣብናል ብለን ወደ አላህ ልንመለስ ይገባል ስለዚህ ዑለማዎች ኢብኑ አልቀይም ሲናገሩ የአሹራ ጾም ሶስት አይነት ጾም አለ ይላሉ አንደኛው ዘጠነኛውን አስረኛውን እና 11ኛው መጾም ሐዲሱ ضعيف ቢሆንም ሱሙ قبله او بعده ከሱ በፊት አንድና ከሱ በኋላ አንድ ጾም ይላል ደካማ ነው ሐዲሱ ግን ዑለማዎች ይው ለቱኑን የዙልሂጃ ምንድነው የዙልሂጃ ጨረቃ አልቃለች ሙሐረም ገብቷል ጥርጣሬ እንዳይገባም ሶስቱ ቀኑን መጾም ምንም ተናይመን ሁሉ ጾሙ እንዲገኝ ያደርጋል ይላል ሁለተኛው ደግሞ ሰሂህ ሆነው ነብዩም በተነየቱበት 9ና 10ኛው መጾም የተሻለ ነው ከይሁዶች ጋር 9ኛው በሆነ ቀር ካመለጡ አንድ ሰው 10ኛውን ከጾመ ስንተኛው መጾም አለበት 11ኛው ለምን ይሁዶችን ሙኻለፋ ለመሆን من تشبع بقوم فهو منهم ስለሆነ ነብዩ ይቃረኑ ነበር ከማንም አይመሳሰሉም ነበር የራሳችን ማንነት ያለን ህዝቦች ስለሆነ አለዛ 10ኛውን ብቻውን ቢጾም ችግር የለውም ምን የለውም ችግር የለውም 10ኛ ብቻ ቢጾም አይጠላም ነገር ግን 10ኛውን አምልጦት 11ኛ ልጹም ቢል የለም ዋናው ቀን ምንድነው 10ኛውን ይሄን የጾመ ሰው ምንዳው ትልቅ ነው ሰሃቦቹ ነብዩ ስለሚያበረታቱ ልጆቻቸውን ጽምር ጫውታ እየሰጡ መጫወቻ ምናምን ሲያለቅሱ ያባበሉ ኢፍጣር ሰዓት ድረስ ያቆዩአቸው ነበር ሱብሃንአላህ እኛም ጾም ላይ እንደዚህ ይሄን ያህል ስለ ጾሙ እንደዚህ ከተናገርኩኝ ረሱል አለይሂ ሰላቱ ወሰለም ማን አላህ በቁርአን ላይ የዚህ አሹራ ቀን ምንድነው ሙሳ እና ፊራውን የነበራቸው ምንድነው አጠራ አድርጌ ላቅርብ الله إن في ذلك لآية وما كان أكثرهم مؤمنين بزي أصدناك ملكت علبت أبزانيوچاچوم آمانيوچ አልነበሩም ማለት ሱረቱ ሹዓራ ላይ ሲናገር ድንቅ ተአምር ታይቷል ፊራውን ሙሳን የስቃይ አይነት አሳያቸው የፊራውን በደል ተቆጥሮ ያልቅ አላህ ባሪያውን ሲጠብቅ والله ጠላት ቤት አሳደጋቸው መናም ታየና ጠንቋዮችም ተፍሲሩን ሲነግሩት አንተን ሚቀናቀን ባለስልጣን አንዴ ላይ ይመጣል ሲባል ማን ወንድ ነው ወንዶችን የተወለዱትን እርጉዝ የሆኑ ሴቶች ግላ ወታደር ተመድበው ወንድ ነው የምትወልደው ማን ወንድ ነው ይታረዳል يذبحون ابناءهم ويستحيون نساءهم እንደሚለው ወንዶችን ያርዳል ሴቶችን ይቷል ሰራዊት መድቡ ከዛ ሽማግሌዎች አረ ሚሰራ የለም ይሄውኛ ያረጀን ነው ሚያገለግል የለም ሲባል በምን አይነት ተስማሙ አንድ አመት የሚወለደው እንዳይገደል ሌላኛው አመት የሚወለደው ደግሞ እንዲገደል ተስማሙ የሙሳ ወንድም ሃሩን በማይገደሉበት ተወለዱ ሙሳ ደግሞ በሚገደሉበት ቀን ህፃን ልጅ በሚታረድበት ወቅት ላይ ተወለዱ
ተመድቧል አላህ እንዳይገሉበት በሆነች ሳጥን ነገር አድርገሽ ባህር ላይ ቋጥረሽ አስቀምጪ ትጎትትና ታጠበዋለች እንዲህ ያለ አላህ ግን እንመልስልሻለን ብሎ ስለሰጣት ለሙሳ እናት ተረጋጋች ይዞት ሄደ ውሃው ፊራውንና ሰራዊቶቹ ሊዝናኑ ሲወጡ ይሄን ልጅ አገኙት ገና ፊራውን ሲያው ደነገጠ አሲያ የፊራውን ሚስት አማኝ ነበረችና لا تقتلوا አትግደለው አሳ አየንፈዕ ሊጠቅመን ይችላል ወይም ደግሞ ልጅ አድርገን ይዘዋለን አትግደለው ይሻለ ግን ይጠራጠረው ነበር እንደው ምን ይላሉ ዑለማዎች ሲናገሩ ተምርና እሳት አቀረበለት ይሄ ልጅ እስቲ እንዴት ነው ብሎ ወደ ተምሩ ላይ ሲሉ ጅብሪል ወደ እሳቱ እጃቸውን አንተናል ለዚህ ነው ምላሳቸው ላይ ትንሽ እንትን ብሏቸው ሲናገሩ ምን ይሉ ነበር ይኮላተፉ ነበር ዱዓ ሲያደርጉ ምን አሉ ረቢ ሽረህ ሊ ሰድሪ ወይስር ሊ አምሪ واحلل عقدة من لساني يفقهوا قولي ይሉ ነበር ዱዓ ሲያደርጉ ሰዎች እንዲገነዘቡ ንግሬን ምላሳቸው እንዲከፍትላቸው አደገ ማን አሳደገው እንደው ምን አሉ አላህ ቁርአን ላይ የሁሉንም ሴት ጡት አላህ حرام አደረገበት የሙሳ አትከታተልና እንደው እኔ እኮ አንድ ሴት አለች ጡቷ እንቢ ማይላት ሁሉ መጻዳት ሚጠቡላታል ማናት አንድ ስትምጣ ስትሞክር ይጣጣ በይ አራኔ ተዳራኔ ልጆች አሉኝ ቤቴ ካልሆነ አለች የሙሳ ራሱ እናት እኮ ናት አላህ ያያችሁ እንዴት እንደመለሰ እሺ ተባለ የፊራውን ልጅ ነው ተብሎ ስጦታው እየመጣ የሙሳ እናት ጋር አራስ ጥየቃ የሚባለው አይደል ሁሉም ሊወደድ የባለስልጣን ልጅ ነው ሲባል የስጦታ አይነት ማን ቤት የሙሳ እናት ቤት አላህ እንዲተንከባከቡ እንዲያድጉ አደረጋቸው ዋላው ጊዜ ደረሰ አንድ ሰው ያገራቸውን ሰው ሊያግዙ በቦክስ ያግዙለት ይሞታል የፊራውን ወገን ነበር በነጋታው ሚይሰ ራሳቸው ግን ሲጣላ አንተ ትላንትና ምን ዛሬም ሲል ትላንት ከላይ እንደገደልከው ልገለኛል አሃ ትላንት የፊራውን ወገን የገደለው ሙሳ ነው ሩጦ ብሎ ለፊራውን እዛ አንድ አማኝ ነበር አላህ እንግዲህ ባሪያውን በራሱ መንገድ ይጠብቃል ሩጦ መጣና ሙሳ ወይ ሊገሉህ ነው ቶሎ በል ውጣ አተክቱሉነ ረጁላን አየቁል ረቢ አላህ ይላችሁ ከዛ በኋላ ወጡ ሹዓይብ ጋር ሄዱ ትክም ብሏቸዋል ውሃ ሊያጠጡ ሹዓይብ ልጆች ሲመላል በጠረሻ ነው የሚያጠጡት ደካሞች ናቸው እናንተስ እኛ ሰው ከጨረሰ በኋላ ነው ሱብሃንአላህ ነብይ አይደሉ ቁዋ ሰጥቷቸው ለነብዮች ጉልበት በጣም ከባድ ነው ብቻቸውን ያንን የውሃውን ከፍተው አጠጥተው ሲመለሱ ሹዓይብ ጠየቁ ዛሬ እንዴት በጊዜ ተመለሱ አራ አንድ ጠንካራ ደግ ሰው እኮ እንዲያረጋን ጥሩታል አንደኛው ልጅ ያአደብ እኔ ከፊት ሄዳለሁ አንቺ ከኋላ ጠቁሚኝ አያችሁ ለምን ከፊት ለፊት ከሆነች ሰውነቷ ሊያዩ ነው ምን ሊሉ ነው ወስዋስ እንዳይመጣ እኔ አንቺ ከኋላ ከፊት ለፊት ይሄ ነው ያልሽኝ ጠቁሚኝ ሄዱ ከዛ አንድ ቃል ገቡ አንደኛዋ ሴት እንደው እስከዛሬ ከቀጠርካቸው ታማኝና ጠንካራ እንደዚህ ሰው ይሄን ሰው ቀጠር ሹዓይብ ምን አሉ ከሁለቱ ልጅ አንዷን እድራሃለሁ 8 አመት እኔ እንድታገለግለኝ 10ም ከሞላ መብት ችግር የለም ستجدني إن شاء الله من الصالحين አሉ እሺ ብለው ያንቱ አገልግለው ምን ብለው ወደ ሀገራቸው ሊመጡ ሲሉ እስቲ የሆነች ብርሃን አለች መንገድ ላይ ላጣራ ሊጠብቁኝ ሲሉ ለካ መንገዱ ትክክለኛው የአላህ መንገድ ነበር የሆነች ብርሃን ሲያዩ ምን ተከሰተ ብሎ ሲሄዱ አላህ ነበር ያናገራቸው እጅህን ኪሳቸው ላይ ባጭሩ ነው ሲያወጡት ያበራል ይሄ የበሽታም አይደለም የምልክት ነው አላቸው ለምጣም ሆኖ ምኑ አይደለም የተአምር ነው ወደ ሙሳ ጋር በል ወደ ፊራውን ጋር ነብይ ተደርገ ተልከሃል ህዝቦችን አድንተዋል እኔ አንድ ሰው ገድዬ በስተት ገድዬ መጥቻለሁ ስለዚህ አብሽር እኛ ከናንተ ጋር ነን ዱዓ ማደረጉ ሃሩን ወንድሜንም ነብይ አድርግልኝ ሱብሃንአላህ ሃሩን ወንድሜን ነብይ አድርግልኝ ከሱ ጋር ልካፈታ ያውሉ ዳዕዋ አደረጉ ምን አሉ ሙሳ የድግምተኛ ማን ነው ፊራውን የድግምተኛ ነው ተዋሉ ድግምቱን ሲያሳዩ ፊራውን ድግምተኞችን ሰብስበው ኑ በሉ በትልቅ ሰው ኢድ ቀን በተባለ ሰው በሚሰባሰቡበት ቀን ተብሎ ድግምቱን እንት ማለት ጀመሩ ሙሳ አላህ የሰጣቸው አንድ ተአምር አለ ምን ዘንግናት እሷን ዘንግ ሲጥሉት እባብ ይሆናል ዘንዱ ሁሉንም ድግምት የነሱን እባብ አድርገው ይጣሉት ትበላለች አትወፍራት ከሳ ይሁሉ ሲመለከቱ የፊራውን ደጋሚዎች በአጠቃላይ አመና ቢረቢ ሃሩን ወሙሳ በሙሳና በሃሩን ጌታ አምነናል እኔ ሳልፈቅድ አመናቸው አለ ፊራውን እያፈራረኩ ገላችኋለሁ ቀኝ እጃችሁን ከግራ እግራችሁ ጋር እያረኩኝ እያፈራረኩ
ቆርጣቸዋለሁ ፈጽም ዱንያ ላይ ብቻ ነው አንተ የስልጣን ያለው አኺራ አላህ ዘንድ ትልቅ ምን እንዳለም ብለው ተማመኑ በሉ አለ አመፀኛ አምባገነን ስለነበረ ፊርዓውን اقتلوا الذين امنوا ابناءهم አለ የነዛ ያመኑ ሰዎች ልጆቻቸውን ግደሉባቸዋል ሱብሃንአላህ ሰው በራሱ የሚመጣበት ሊችል ይችላል ሶብር ሊያደርግ ይችላል በልጁ ግን ሲመጣ ይከብዳል የሁሉ መከራ ማድረስ ጀመረ በአጠቃላይ ሁሉ ሲያደርስ አላህ Subhanahu Wa Ta'ala لموسى ملك تلاكه وقال موسى دعاء أدركه وقال موسى ربنا إنك أتيت فرعون وملأه زينة وأموالا في الحياة الدنيا بزيش بكربيتوا هيوت لاي جيتاتشن وي لا فرعون لا شموتشم جيتن بزو غنزبن برغس ستح ليضلوا عن سبيلك كمن قده ياساستو زند ستحاتشو ربنا اطمس على اموالهم ጌታችን ወይ ገንዘቦቻቸውን አጥፋ واشدد على قلوبهم በልቦቻቸው ላይም አትም فلا يؤمنوا حتى يروا العذاب الالم አሳማሚ ቅጣትን እስከሚመለከቱ አያምኑምና ጌታችን ባክ ብለው ሙሳ ዱዓ አደረጉ فدعا ربه ጌታውን ለመነ ان هؤلاء قوم مجرمون እነዚህ ህዝቦች አመፀኞች ናቸው ሲል አላህን ለመነ የሙሳና የሃሩን ዱዓ ይላሉ ዑለማዎቹ ዱዓ ካደረጉ አላህ የተቀበላቸው ከ40 አመት በኋላ ነው ይባላል አላሁ አክበር አላህ